መጽሐፍ ቅዱስ እንዲህ ይላል በበላህና በጠገብክ ጊዜ ያልተከልካቸውን ወይኖች ያልማሳቸውን ቦዮች ባገኘ ጊዜ አምላክን እግዚአብሔርን እንዳትረሳ ተጠንቀቅ ይላል። ስንቶች ረስተውታል። ፎቅ ሲገነቡ የረሱት፣ ፎቃቸውን እንደ መንግስተ ሰማያት የቆጠሩ፣ ሲወልዱ የረሱት፣ ስለት ተስለው ሲደርስላቸው ጀርባ የሰጡት ስንት ናቸው? ጥጋብ ያስረሳቸው። ከተራበ ይልቅ ለጠገበ አዝናለሁ እኮ የሚለው ይሄንን ነው ወገኖቼ። አብርሃም በበረከት ሲባርከው ምን እንዳደረገ ታውቃላችሁ? አስቀድሞ ስለት ወደ ተሳለበት ቃል ኪዳን ወደ ተገባበት እየቸኮለ ሄደ ነው የሚለው። አሁንም እዛው ምዕመናን በችግርም ጊዜ እግዚአብሔር ጋር፣ በጥጋብም ጊዜ እግዚአብሔር ጋር፣ በማጣትም ጊዜ በማግኘትም ጊዜ እግዚአብሔር ጋር፣ በመግደልም ጊዜ በመሙላትም ጊዜ እግዚአብሔር ጋር፣ ብትወልዱ ባትወልዱ እግዚአብሔር ጋር፣ ቢቀናችሁ ባይቀናችሁ እግዚአብሔር ጋር፣ ብታተርፉ ብትከስሩ፣ ብታረጁ ወጣት ብትሆኑ፣ በደም ግባት ብትመሉ፣ በማዲያት ብትጠበሱ፣ ውብ ብትሆኑ፣ ፉንጋ ብትሆኑ እግዚአብሔር ጋር። የሮቤል የጋድና የምናሴ ነገድ እኩሌታ ከነዓን ተዘጋጅቶላቸው ዮርዳኖስ አካባቢ ለም መሬት ባገኙ ጊዜ ምን እንዳደረጉ ታውቃላችሁ? እግዚአብሔር ያሳያችሁ። ከግብጽ የወጡት እኮ ከነዓን እንዲገቡ ነው። ዮርዳኖስ አካባቢ ለም መሬት ሲያገኙላችሁ አንሄድም እዚህ ነው ምን ሆነው አይሉ መሰላችሁ? ግሮሰሪ ስታገኝ መቅደሱን ተረሳው ይሆን? ወገኖቼ ልጅ ስትወልዱ እግዚአብሔርን ማምለክታችሁ ልጆቻችሁን እያመለካችሁ ይሆን? ልጆች የእግዚአብሔርን ስጦታ በራሱ በእግዚአብሔር ትቀይሩትና እግዚአብሔርን በልጆቻችሁ ታስቀኑት ይሆን? የሆነ ነገር ያገኙ። አብርሃም እንደሱ አይደለም። የጋድ የሮቤል የምናሴ ነገድ እኩሌታ ከነዓን ተዘጋጅቶላቸው ለም መሬት ሲያገኙ ለከብቶቻቸው እዛው ቀሩላችሁ። ጠላት መጥቶ ያጠፋቸው የመጀመሪያ እነዚህን ሁለት ነገድ እኩሌታ ነበር ይላል መጽሐፋችን። እባካችሁ ስትባረኩ አትጥፉ። ልጅ ሲሰጣችሁ አትጥፉ። ትዳር ሲሰጣችሁ አትጥፉ። ሀብት ሲሰጣችሁ አትጥፉ። ስራ ሲሰጣችሁ አትጥፉ። ስትጠግቡ አትጥፉ። መጥገብ መሰበር ይሆናል። ሁለት ሶስተኛ ጨርሻለሁ። የአብርሃምን አስደናቂ መቀመጫ ቦታ ላስታውሳችሁ። አብርሃም ድንኳኑ በችግር ተይዛ በነበረበት ጊዜ ወገኖቼ በጣም የሚደንቃችሁ ከድንኳኑ እየወጣ በመምሪያ አድባር ዛፍ ስር ይቀመጥ ነበር ይላል። ሁሉ ጊዜ ዛፏ ስር እየተቀመጠ ደሃ ያስስ ነበር ይላል። ወገኖቼ ከእናንተ ድንኳን በላይ አሁን የምትተክሏት ድንኳን ስር ነው። ከእናንተ ውብ ቤት በላይ አሁን ያለችው መቅደስ ውብና። ውጡ ከድንኳናችሁ፣ ውጡ ከታሰራችሁበት ልጆቻችሁ ውጡ። አብርሃም ከድንኳኑ እየወጣ በመምሪያ አድባር ዛፍ ስር እየተቀመጠ እግዚአብሔርን ያሰላስ። አንድ ግብፃዊ ሊቅ ሲተረጉም ምን ይላል? ዛፉ ስር መቀመጡ ይላል በተዘክሮተ እግዚአብሔር መስቀሉን እያየ መኖሩ ነው። ቁስሎቹን እያየ መኖሩ ነው። ሕማሙን ማስታወሱ ነው። ወገኖቼ ከቤታችሁ ወጣ እያላችሁ ወደ መቅደስ ገስግሱ ባካችሁ። ዘውትር እግዚአብሔርን በመፍራት ኑሩ። ልዑልን የሚያሰላስል አእምሮ ይኑራችሁ። ከባቢ አየራችሁ በሚያመጣው የዘረኝነት ወሬ አእምሮአችሁን አትሙሉት። ክፉ ድምፅ አትስሙበት። ዘውትር መስቀሉን በልባችሁ ትቀሉ። በህሊናችሁ ተመሰጡ። ቁስሎቹን አስቡ። ወገኖቼ ማንም ሆኑ ማን ዘውትር እግዚአብሔርን በፊታችሁ አድርጉት ይላል አባት ጦስ። እግዚአብሔርን ነው የሚያስቀድመው። መቀመጫው ቁስሎቹ መስቀሉ ነው። ወጣቶች ይሄን ካሰባችሁ ታሸንፋላችሁ። ሶስተኛ አራተኛና የሚደንቅ ነገር ልንገራችሁ። እንዲህ ባለ ጉርለት ውስጥ ልጅ የላቸው፣ እርጅና ተጭኗቸዋል። አብርሃም 99 ሚስቱ 90 ዓመት ሆኗታል። እግዚአብሔር ቃል ኪዳን ገብቶላቸዋል። እየሰማችሁ ይላል። ምን ብሎ? የሰማይ ከዋክብትን ትቆጥራቸው እንደሆነ ቁጠራቸው፣ የምድርን አሸዋ ትቆጥራቸው እንደሆነ ሞክራቸው፣ ዘርህን እንደዚህ አበዛዋለሁ ብሎ ነበረ። ግንስ
እግዚአብሔር ልጅ ሳይሰጣቸው 99 ዓመት ሆናቸው። እንዴት ይደንቃ! ግን ያመልኩታል። ይቅርብ፣ ምንም ነገር ይቅርብህ፣ እግዚአብሔር ብቻ ይኑርህ። እሱ መጥቶ የሚሰጥ ስጦታ ከእግዚአብሔር የሚለይ ከሆነ ግድ የለም እግዚአብሔር ያዘገየው። ምዕመናን ግን በጣም ይደንቃችሁ። እኔ እዚህ ጋር የሚመስጠኝ ምን እንደሆነ ታውቃላችሁ? እሱ አገልግሎቱን አላቋረጠም። ሚስቱም አልነዘነዘችውም። በጣም ነው ይደንቃችሁ። አይ አንተ እግዚአብሔር እያለች ሚስቱ ሳራ አላማችሁ። ቃል ኪዳኔ የታል እያለች አልወተወተችውም። ስቃይ አላበላችሁ። አቤት እናንተ ሚስቶች ሆይ፣ ሰው የሚሰራው ልጅ የሚሰጠው እግዚአብሔር ነው። ባል ከየት ያመጣልና ነው መከራ የምታበሉት? ማህፀንን የሚከፍተው ጽንስን የሚፈጥረው ደምን የሚያረጋው አጥንትን የሚሰካው እግዚአብሔር ነው። ሚስት ምን ታርግና ነው የምትጨቀጭቃት? የለም ጭቅጭቅ እኮ። አንድ ቀን የተጣሉት በምን እንደሆነ ታውቃላችሁ? እሱም ሳራ የተቆጣችው በምን እንደሆነ ታውቃላችሁ? አጋር ከአብርሃም ወለድኩ አለችና ሳራ ናቀቻት። ያን ጊዜ ነው ያስቆጣቻት። ያን ጊዜ ነው ሳራ የተቆጣችው። ምን ታንከራትተኛለህ ጁጁ ሽማግሌ ያለችው መሰላችሁ? ወይ ልጅ አትሰጠኝ አታስታቅፈኝ ወይ ሀብት የለህ ያለችው መሰላችሁ? የታለ ቃል ኪዳኔ ብላ የሞገተችው መሰላችሁ? ደሞ ድሃ እየሰበሰበልኝ ይመጣል አፍርም እንዴ አላለችውም? ራሷ ታገለግላለች ድንኳኗ። ሚስቶች ሆይ አገልግሉ ባካችሁ። እናቶች ሆይ ጎረቤቶቻችሁን አገልግሉ። እስኪ ተረዳዱ። ተስፋ የሚቆርጡ ወጣቶችን ተስፋ ብትሰጡ ኖሮ እንዲህ አይነት ደስ የማይሉ ዜናዎችን አንሰማም ነበር። መፍትሄው እጃችን ላይ፣ ችግሩ አፍንጫችን ስር ነው። መስራት ግን አልቻልንም። የተራቡ ካሉ ሰብሰብ በሉና አብሉ። ሶስቴ የምትበሉ አንድ ቀንሱና አጉርሱ። ኑሮ ማለት ክርስትና ማለት እኮ እንደዚህ ነው። ይሄው አንድ ኮንዶሚኒየም ውስጥ ተሳሰቡ እንጂ ኦርቶዶክሳውያን የጠዋት ለማኝ እንኳን ለማታ ድሃ ለማኝ እንዲሰጥ እኮ ታዟል። ጾም የምትጾሙት እኮ አጠራቅማችሁ እንድትበሉ አይደለም እንድትመጸውቱት እኮ ነው። ምዕመናን ድንኳኗን ታገለግላለች። ቤታችሁ ታገለግላለች ወይስ ትፈነጥዛለች? እናንተ ፊልም ነው የሚታይባት ወይስ ዕጣን ነው የሚያርግባት? ጸሎት ነው የሚደረግባት ወይስ ደስ የማይሉ እርቃን የወጡ ዳንሶች ነው የሚሞሉባት? ደጋግ የቅዱሳን ስዕላት ነው ያሉባት ወይስ በእናንተ ፎቶና ጌጥ ያማረች ናት? እኔ አንድ የሚደንቅ ነገር ልንገራችሁና ላብቃ። እየሰማችሁኝ ነው? እኔ ሳራ በጣም የምትደንቅ እናት መሆኗን የምታውቁት አቤሜሌክ የሚባል ንጉሥ በስደት ሳሉ በጣም ወደዳትና ወሰዳት። የንጉሱ አገልጋዮች መጥተው ንጉሱ ውበትሽን ወዶታ ሳራ ሆይ ሙቂ፣ ድመቂ፣ አጊጪ፣ ተኳይ ብለው አይነ ዘንዟት መሰላችሁ? ወጣቶች ሆይ በእናንተ ቋንቋ እትት ነው የምትሉ ነው የምትሉት? ጸጉርሽ ወርዶ ወርዶ ይጠቀለላል እንደ ዘንዶ እያሉ እየሰበኩ ስንቷን ሴት ዘርግፈዋት ይሆን? ሰበኳ ንጉሥ ቤት ሊያስገቧት እኮ ነው። አቤት ምን አይነት ድንቅ ሴት ናት! ምን እንዳለች ታውቃላችሁ? ከንጉሱ ቤተ መንግስት የጁጁ ደሃ ባባ ድንኳን የመረጠችው። ምን ያደርግላታል ሳራ? የእሷ ናፍቆት የባሏ ድንኳን። የባልሽ ድህነት አይበቃሽም? ሌላ ምን ያስቀላውጣ? ንጽህና አይሻልሽም? ምን እንዳደረገች ታውቃላችሁ? ሙቂ ገለ ሳራ እኮ ነው የሚተርከው። ሙቂ ባሏት ፈንታ ልብሷን ቀደደች። አጊጪ ባሏት ፈንታ አመር ነሰነሰች። ተኳይ ባሏት ፈንታ አለቀሰች። ከባሏ መለየት አልወደደችም። ድል አደረገች። ዋት ነካትና አለዋ። እንዲህ ነው ኑሮ፣ እንዲህ ነው ጽናት። ኋላ ላይ ሥላሴ የተገለጡለት። ትንሽ ልንጠብቅ እንችላለን፣ እግዚአብሔር ግን መምጣቱ አይቀር። እውነት አሰብ፣ እውነት አሰብ፣ እውነት አሰብ። አዎ በሰርጅና ልጅ አስተቀፈው። ከሞተ ማንጸኗ ከሞተ ድንጋይ ከሆነ በኋላ እግዚአብሔር አለመለመው። ይችላል አይችልም? ይችላል አይችልም? አደረገው እግዚአብሔር።
ይቆየኝ።